ፋና ቀለማት መግቢያ ላይ በተለየ መንገድ ዛሬ በቀጥታ ስርጭት ወደ እናንተ የሚደርስ ጉዳይ አለን ስንል ነበረ። ቤተሰብ ጥየቃችን ለሱ ደግሞ ያስሚን ሰይድ ተዘጋጅታለች። አሁን እናገኛትና የቤተሰብ ጥየቃውን በጋራ እንካፈል። እስቲ ያስሚን መቀጠል ይቻላል? تفافلنت دك مسابا سبياج أبراد قوادنيا يا فراو بش يا فراو على راسي ተመልካቾቻችን ቤተሰብ ጥየቃ ሰዓታችን ላይ ደርሰናል። እንደምታያቸው በጣም የሚያማምሩ ልጆች ጋር የሆነ ቦታ ለወስራቸው አልነበር አላልኳችሁ? አሁን የምንገኘው ወደ ኃይሌ ጋርመንት አካባቢ ነው። የሆነ ክበብ 10 አመቱን እያከበረ ነው። ምን ይመስላል? ማናቸው? ምንድናቸው? አብረን እንተዋወቃለን። ልጆች እንግባ። ተመልካቾች ከመልክቶች በኋላ ተመልሰን መተናል። ምንገኘው እንደነገርኳችሁ ኃይሌ ጋርመንት አካባቢ ልጆችን በመሰብሰብ እንዲሁም ደግሞ እነሱ ላይ በደንብ አርጋ የምትሰራ ደራሲና እንዲሁም ደግሞ የዚህ ክበብ ስራ አስኪያጅና መስራች አብራኝ ትገኛለች። እንተዋወቃታለን፣ ልጆቿን እንተዋወቃለን፣ አባላቶቿንም እንዲሁም እንደምታያቸው ይኸው ሰብሰብ ብለን ተቀምጠናል። እናንተም እንድትከታተሉ እንጋብዛችኋለሁ። እንኳን አገኘሁሽ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። እንዴት ነሽ? ቀና ታረጋትና ማይጓን እንዴት ነሽ? በጣም ደስ ብሎኛል። በጣም ዘንጠሻል፣ ደግሞ አምሮባችኋል። አንቺም ልጆችሽ እናመሰግናለን። በዓላችን ስለሆነ እውነት ነው። እንዴት ተዋወቃችሁ? እንዴት ጀመራችሁ? እንተዋወቅ ግን በመጀመሪያ እንግዲህ በመጀመሪያ ወይስናወርቁ ባላለሁ እዚህ ሰፈር ከመጣን ይህን ስራ ከጀመርነው 2006 እና 7 ጎንደር ነው የጀመርነው። ከዛ በኋላ እዛ ማስተር ሴል ሰራ ይጀ ነበር። እዛ 2 አመት እዛ ሰርቼ መጣሁ። ፔፐሪን ስሰራ በዛው ጎልረጎን ጀምሬው መጣሁ። ከዛ በኋላ ግን ከ2008 ዓመተ ምህረት ጀምሮ ያው እዚህ ሰፈር ስንገባ ሰፈሩ አዲስ ነበረ። ሰው አይተዋወቅም ነበር፣ ልጆች አይተዋወቁም ነበረ። ከዛ ተነስተን መሳተትን ያው አሉ ጎረቤቶቼ ከጎረቤቶቼ ጋር ሆነን ከሴት እድር መሰረትን። ከሴት እድር በኋላ ደግሞ ለምን ልጆች ሳይገናኙ ለምን አያነቡም፣ ለምን በስነ ምግባር እንዲታነጹ አለና እንጀመርን። ከዛ በኋላ ያው መልካም መንደር ነው። ያው እንደምንም እያስተባበርኩ እየደገፉኝ 10 አመት ቆየን። የሚገርም ነው። 10 አመት በጣም ትንሽ አይደለም። ሐምሌ 24 2008 ዓመተ ምህረት ነው የጀመረው። 9 ልጆች ይዘን ነበር የጀመርነው። አሁን ግን ከ200 በላይ ልጆች አሉ ሲወጡ ሲገቡ። 10 አመት በጣም ብዙ ነገር አሳልፈሻል። ምን ይመስል ነበር? እስቲ 10 አመት ትዝታሽን ብትነግሪኝ። ማለት እንግዲህ ሲጀመር ትንሽ አዲስ ነገር እንደመሆኑ ያልተለመደ በመሆኑ ያው በተቋም ነው እንጂ እንደዚህ በመንደር ደረጃ ብዙም የተለመደ ነገር ስላልሆነ ትንሽ ለማድረግ ያስቸግራል። ግን በፍቅር የተጀመረ ነገር ስለሆነ መጀመሪያ መሰረታችን ፍቅር ስለሆነ የጀመርንበት ይሄን ያው እየተሻለም ያነሰም እያደገም ያለም እየተጠናከረ መጣ። ከዛ በኋላ መጀመሪያ የነበሩት ራሱ አሁን በ2008 የመሰረት ነው ልጆች አሁን ባሉ ግማሾቹ ውጭ ናቸው ያሉት። 9 የነበሩት ግማሾቹ ዩኒቨርሲቲ ናቸው ያሉ። አንድ የነበረች ብቻ አንድ አሁን ከዩኒቨርሲቲ ግራጁዌት አድርጋ ከመካከላችን ዘመናዊ ትገኛለች። ደስ ይላል። ከዛ በኋላ ግን ይቅርታ አቋረጥኩሽ፣ ግን ምን አነሳሳሽ ልጅን ሰብስቦ አንብቡ ማለት? በተለይ ደግሞ ገና አዲስ ሰፈር በመሆኑ ያን እንኳን ይሄንን ስራ ለመስራት በጣም ትልቅ ወኔ ይፈልጋል፣ ትንሽ ስራ ስላልሆነ። ይሄንን ነገር ግን ለማድረግ ምን አነሳሳሽ? አንደኛ መሰረታዊው ነገር ልጆች ላይ ብዙ ክፍተቶች አሉ፣ በተለይ በአሁኑ ጊዜ። ምክንያቱም ወላጆቻቸው ብዙ ጊዜ የውጭ ሰራተኛ ነው፣ የመንግስት
እናትም ማለት ነው በአብዛኛው እና ውጭ አሉ የውጭ ኃላፊነት አለ የስራ ኃላፊነት አለ ሲመጡ በተለይ እናቶች ደግሞ ደክሟቸው ይገባሉ እንደ ድሮ እንደኛ ጊዜ ቁጭ ብሎ ልጆቻቸውን በስነ ምግባር ለማነጽ ትንሽ የሚያስቸግር ጊዜ ይመስለኛል አሁን እኛ ደግነት ቁጭ ብሎ ለልጆቻቸው ተረት ሲያወሩ ምታመሽ እናት ያለች አይመስለኝም በዛ ላይ ደግሞ መጽሐፍም አይነበብም አሁን እና እሱ ክፍተት ልጆች ብዙ ጊዜ ታዘባሉ አስተውላለሁኝ አካዳሚክሊ ጎበዝ ይሆናሉ በፊዚክስ በኬሚስትሪ በተለያዩ አካዳሚክ ትምህርቶች ላይ ጎበዝ ይሆናሉ ግን መሰረታዊ ለህይወታቸው መሰረት የሆነው ነገር ላይ ግን ብዙ ጊዜ ስነ ምግባር የሚባለው ማለት ነው እኛ ስነ ምግባር ስንል ባህሪ ብቻ ይመስለናል አይደለ ባህሪ አይደለም ስነ ምግባር ነገሮች አሉት የሥራ ባህል አለው ቅንነት አለ ታማኝነት አለ ሀገርን መውደድ አለ ስለሌላው ስለቤተሰብ መማር አለ ብዙ ነገር መማርን ይጠይቃል ስነ በዛው ብዙ ነገሮች ውስጥ ያሉና እነሱን ነገሮች በቃ መስራት እንደሚያስፈልግ አምን ነበር ስራ ላይ ያለሁ ነው የጀመርኩት ግን ከዛ በኋላ ወደ 2010 አካባቢ ጥሩ ታወጣው ከዛ በኋላ የደራሲያ ማህበር አስኪያጅ በሆንም ከዚህ ስራ ጋር አብሮ ስለሚሄድ ያው እየታገልኩ ነው ቀላል ነው ማለት አይደለም ሚስጥሩን አገኘሁት ማለት ነው ደራሲ ስለሆንሽ ለመጻፍ ላይ በደንብ ትኩረት ያደርግሽ ይሆናል እንግዲህ ያው ግን ዋናው ልጆች ላይ ነው ዋናው ልጆች በቃ ድጋፍ እንደሚያስፈልጋቸው በጣም አምናለሁ አሁን ያው ትውልድ በጣም ድጋፍ እንደሚያስፈልገው አምናለሁ እንደነገርኩሽ ከቤተሰብ ልጆቹ ጋር ተቀራርቦ የመኖር በቃ የማስተማር የመምከር ማለት ነገሩ በጣም ትችግር ስለሆነ ሁለተኛ ደግሞ በአገራችን ደግሞ እንግዲህ ካላማችን ተነስችል እንገርሾ ደስ ይለኛል እንደዛ ቢሆን ትንሽ መንገድ ሊያስንት ሊልሽ ይችላል ሰብሰብ ሊልሽ ይችላል ብዬ ነው እንግዲህ የማህበር የክበብ ሲቋቋም 5 ዓላማዎችን ይዞ የተነሳው አንደኛው ዓላማ ልጆች የንባብ ክህሎት ማዳበር ነው የንባብ ክህሎት ብዙ ጊዜ ልጆች አሁን በተለይ ኢትዮጵያ የሆነ ቋንቋ ላይ ብዙ ሜዳቸው የውጭውም ደግሞ ትንሽና ትምህርት ቤት የተማሩት ናቸው እንጂ እስከዚህ ማለት ስለዚህ መጀመሪያ የንባብ ክህሎታቸው እንዲዳበር የንባብ ክህሎታቸው ከዳበረ ማንበብ ከቻሉ ማንበብንም ይወዳሉ ስለዚህ መጀመሪያ እሱ ነው ከዛ በኋላ ደግሞ የማንበብ ፍቅር እንዲኖራቸው የማመጥ ባህል እንዲኖራቸው እርስ በርሳቸው ደግሞ የአንድ መንደር ልጆች ከተለያየ ሃይማኖት ከተለያየ ብሔረሰብ የመጣን አንድ መንደር ማለት ትንሽቷ ኢትዮጵያ ማለት ናት ስለዚህ እነሱ እርስ በርሳቸው በደንብ እንዲተዋወቁ በጣም በንጹህ አእምሮ ማለት ነው ንጹህ አእምሮ እንዲተዋወቁ ያደርጋል ሁለተኛ አካባቢ ሰዎችን ደግሞ ማክበር መውደድን ሰው መንደሩን ካልወደደ ሀገርን መውደድ አይቻልም ምክንያቱም መነሻው እሱ ስለሆነ ማለት ነውና እሱ እናደርጋለን ለዚህ ደግሞ የተለያዩ አክቲቪቲዎች አሉ ምናካሂደው መጽሐፍ እናነባለን በወር ውስጥ 4 ሳምንቶች አሉ የመጀመሪያው ሳምንትና ሁለተኛው ሳምንት መጽሐፍ እናነባለን እንወያያለን ብዙ ቁም ነገር ነው እዛ ውስጥ የምናገኘው ሶስተኛው ሳምንት ላይ የክርክር ሳምንት ነው በቃ በክርክር በሐሳብ መተማመን መቻቻልን እንዲለምዱ ሁለተኛ የአእምሮ ስፖርትም ነው ደግሞ ክርክር የአእምሮ ስፖርት እና እንደውም ስንጠራኛ ክርክር አይደለም ዛሬ የአእምሮ ስፖርት ፕሮግራማችን ነው የምንለው እሱ እናደርጋለን በአራተኛው ሳምንት ደግሞ የጻፈ በሳምንቱ ካነበቡት ካሉትም የሆነ ነገር ጽፎ ይመጣሉ እሱ እናነባለን ምን ያህል እንደተገነዘቡና ያለን ከቅርብ ጊዜ ወዲህ ደግሞ ልጆቹ በጣም ስለበዙ በሁለት ከፈልኳቸው ልጆቹን በስተዋል ሁለተኛ የእድሜ ልዩነትም ደግሞ ፍላጎት ልዩነታቸው በጣም ጉልህ ይመጣ እና አሁን እስከ 9 ዓመት ያሉትን ተረት እናነባለን እኔም ማነበር እነሱ ያነባሉ ቀጥሎ ነው ለክህሎት እነሱ ያነባሉ ደግሞ እንዲወዱስ ደግሞ ተረቱን ያነብላቸዋለሁ እስከ 9 ዓመት ያሉትን ከ9 ዓመት በላይ ላሉት ግን ከዛ የተሻለ እንትን ስለሆነ እናነባለን ምንድነው የምናደርገው የወር ጉዳይ ያመጣን ነው አሁን የምናነበው ለምሳሌ አንድ ወር ውስጥ የወላጅን ሸክም ማቅለል የሚል ሐሳብን ይዛለን የወላጅን ሸክም ሲባል ምንድነው ሸክማቸው የሚለው መጀመሪያ እንለያለን ከዛ በኋላ በዛ ዙሪያ የተጻፉትን ያዝናኑ የሚያስተምሩ እየፈመረጥኩ ያመጣው እናነባለን ካነበብን በኋላ አራተኛው ሳምንት ላይ እንወያያለን በወሩ ጉዳያችን ላይ ያን ቴሌግራም ላይ እንጭናለን ቴሌግራም ግሩፕ አለ ነው ምክንያቱም ከወላጆችም ጋር እንትን ማለት ነው
ለመገናኘት ይሄ ክበብ ላይ መስፈርት ይቀመጣል ማለት ነው። ወላጆችም አብራችሁ እንዲገናኙ አብራችሁ ልጆቹ ምን ያያረጉ እንደሆነ እንዲያቁም እድል ይሰጣችሁ። አዎ ይሄ ልጆችና የልጆችና የኔና የልጆች ወላጆች ክበብ እኮ ነው። እና ልጅ ወላጅ ያለ ወላጆችማ ምንም ማድረግ አልችልም። አሁን በእኔ አቅም እንዴት ልጅ መለወጥ ትችያለሽ ወላጆቹ አብረውሽ ካልሰሩ። ስለዚህ ያንዳንዱን እንቅስቃሴያችን በቴሌግራም እንዲከታተሉ አደርጋለሁ። እነሱም በቴሌግራም መልስ ይሰጣሉ። በተለያየ ነገር ይደግፉናል። የፍቅር ጊዜ አለን። ለምሳሌ በአንድ ቀን ውስጥ በየሳምንቱ የፍቅር ሰዓት አለን። እንትላሉ የማንበቡ የምን ሲሪየስ የሆነ ነገር ከቆመ በኋላ ወደ 20 ደቂቃ አካባቢ የፍቅር ሰዓት አለች። የፍቅር ዳቦ አለ። በየሳምንቱ ዳቦ ይጋገራል። የፍቅር ዳቦ በዛ ላይ እንቆቅልሽ፣ ተረት ምናምን ያደርጋሉ። ይሄን ሁሉ ወጪ ማን ነው የሚችለው? ወላጆች ናቸው። ዱቄት ያበጣሉ፣ የተለያየ ነገር ያቀርባሉ። በቃ ከወላጆች እና እየተጋገዝን ነው የምንሰራው። ያለ ወላጆች ቢሆንም አይቻልም እኮ እና የዚህ ሰፈር ወላጆች እኔ በጣም እንደው ሌላው ሰው ሁሉ ሌላው አካባቢ ወላጅ ሁሉ ቢሰማው የምፈልገው ነገር ይሄን ነው። እንደዚህ ፍላጎት ያላቸው እንደኔ አስተውለው ወይም ደግሞ አሁንትን ሲያደርጓቸው እኔ እንደው ለሰዎች ነግረውኛል። መስራት ፈልገን ግን አልተሳካልንም። አምነው እንኳን ልጆቻቸውን አይሰጡንም ነው የሚሉት። ስለዚህ ግን እንደዚህ ሰዎች አብረው እየቀረቡ ልጅን አምኖ መስጠት ይከብዳል፣ ግን ቀርቦ ማየት ይቻላል እና ቀርበው እያዩ እያበረታቱ አብረው ትልቅ ሸክም ነው የሚቀልላቸው ወላጆቹና ልክ እንደኛ አካባቢ ሰፈር ሰዎች ያደርጉ በጣም ትልቅ ነው። የኛ ሰፈር እንደውም አሁን ነው እንጂ በፊትማ እንደው ላፕቶፕ ምናምን እንኳን አዘጋጅተን ነበር በፓወርፖይንት የፎርማቱ ስለማይመች ነው እንጂ ሁሉ ነገር እሁድ ምንም አላስብም። አሁን ነው ዳቦ መጋገር የጀመርኩት። የበፊቶቹ ግን ራሳቸው ናቸው ወላጆቹ ኩኪስ ለስላሳ ምን ይመጣል በቃ ይሳተፋሉ። እነሱ አብረው ሳምንት ሁለት ወላጅ አብረው እንትን ነበር። ቆንጆ ነው። እስቲ ዳንሲ ማይኩን እናዘረውና ደግሞ ወደሳ እንታወቅሽ። አምሮብሻል ደግሞ በጣም ያምራል። አመሰግናለሁ። እንታወቅ። አመሰግናለሁ። ስሜ ዛይዳ አብርሃ እባላለሁ። 3 ልጆች አሉኝ። 3ቱም ችግኝ አንድ መንደር ልጆች አባል ናቸው። የሚገርም ነው። አንድ ልጅ ራሱ እኔ አሉኝ የ5ኛ ክፍልና የ9ኛ ክፍል ወንድሞቼ አብረውኝ ናቸውና መጽሐፍ ይዘው አንብብ ማለት ፈተና አለው ማለት እኔ ስላየሁት ነው። መጀመሪያ ላይ አይመስለኝም ነበረ፣ ግን ካየሁት በኋላ ይሄ ነገር የምር በቃ የትኛውም ወላጅ የሚፈትነው ነገር ነውና አንድ ልጅ አይደለም 3 ልጅ ደግሞ እንደዚህ አይነት ነገር ላይ ማሳተፍ ትልቅ ነገር ነው። እንዴት ጀመረ ባንቺ በኩል? በጣም ቴቴዝና ሸክማችንን ነው ያቀለለችልን። እውነት ለመናገር እንደ ወላጅኛ መደበኛ ትምህርታቸው ላይ ሂሳብ፣ ፊዚክስ፣ እንግሊሽ የሚማሩት ነገር ላይ ነው ጥሩ ውጤት እንዲያመጡ ፎከስ እንዲያደርጉ ምን አበረታታው እንጂ እንደዚህ ማንበብ ላይ ክፍተት ነበረብን። ቴቴዝና ያው በፍቅር ነው ስራውን የምትሰራው። ሸክማችንን ነው ያቀለለችልን። ልክ ይሄን ሀሳቡን ስታማከረኝ እኔ በጣም በደስታ ነው እንትን የተቀበልኩት ማለት ነው። እና በራሴ በኩል ያው የተወሰነ ሙሉ በሙሉ አንባቢም ባልባል ማንበብ ወደ ነበርና ካለው የጊዜ አኳያ ግን ያንን ከበሬ ማድረግ ነገር አልችል ይሆን ብዬ እንትን ሰጋ ነበረ እና በፍቅር የተቀበልኩት እኔም 3ቱም ገቡ። በተቻለኝ አቅም ከሷ ጋርም እየተገኘው ባለኝ ትርፍ ሰዓትም እየተገኘው ለማገዝ ሞክራለሁኝ። አብረን ለማንበብ ሞክራለን። ትምህርት ቤት በኮሙኒኬሽን ትገናኛለሽ። ልጄ ምን አረገ ዛሬ ውሏቸው እንዴት ነበረ ወይም ደግሞ በጥቂቱም ቢሆን ልጅሽ ይሄን አጥፍቷል ይሄን አድርጓል እንባባላለንና ከሷ ስሰማ ቴሌግራም ቻናል መኖሩ በተለይ ደግሞ ከአሁን ጊዜ ጋር ደግሞ ሁላችንም ቢዚ በመሆንበት ሰዓት ቴሌግራም ቻናል መኖሩ ጥሩ ነውና የዛን አስተዋጽኦ ምን ያህል ጠቅሞሻል? በጣም ጠቀሜታ አለው። እያንዳንዷ የተፈጠረችዋን ነገር ያነበቡት ነገር እሺ ይቻላል። ማይክል ለሳስት ኦኬ ዛይዳ አብርሃ ዋና አስተባባሪ ናት። እንደገና ደግሞ መዓዛ ሚካኤልም ደግሞ እዚያው ቦታ ስለጠበበ ወደ ኋላ ሄዳና እያስተባበረች ነው እንጂ መዓዛ ሚካኤል 3ቱ ዋና አስተባባሪዎች ማለት ነው። ከኔ ጋር አካውንታችን በጋራ ነው። በ3ታችን አካውንት ነው ከፍተን ወላጆች የሚሰጡንን በ3 ነው አካውንታችን ከፍተን በሁሉም ነገር ለምንም ነገር የሚያስተባብሩ 3ቱ ናቸው ብዬ ነው እንደ ውጭ ሰው ተያቂና ሁሉባት ብዬ ነው። እሺ የስጭልኝ ማይኩንና እየነገርሽኝ ነበረ ምን ያህል እንደተጠቀመሽ። በጣም ተጠቃሚ ሆነናል። ያው ጠቀሜታው ቴቴም እንደገለጸችው ልጆቻችን በስነ ምግባር እንዲታነጹ ሆነዋል። እርስ በርስ ተዋውቀው አሁን ፋታ የላቸውም። ራስ ከንባብም በኋላ ልጅ ለልጅ መገናኘት ይፈልጋል። በፍቅር በሌላም በኩል መጫወት ይፈልጋሉ።
የማንበብ ክህሎታቸው በጣም ጨምሯል። በጣም ልምድ የሌላቸው ልጆች ነበሩ መጀመሪያ ላይ ማለት ነው። በጣም ነው የሚያነቡት። ይሄ የመከራከር ውይይት የማድረግ ሀሳባቸውን የማካፈል ነፃነት ነው። ፍርሃት የሚባል ነገር የላቸው። አሁን ከወላጅ ጋር ሲወያዩ ራሱ ማለት ነው በትክክል ነው እንትን ዲስከስ የሚያደርጉት ከኛ ጋር እጅግ በጣም ተለውጧል። እንደዚሁም ስነ ምግባራቸው እንዲዳብር ባለሙያዎች በዛ ላይ ልምድ ያላቸው ሰዎችን እየጋበዘች እንዲያካፍሉ እያደረገች ከራሷም አልፎ ማለት ነው በጣም ተጋብዞ የሚመጡ አካላት ራሱ በደም ልጆቻችንን እየደገፉ ያንን ልምድ እንዲያገኙ እያደረገች ነውና በጣም በጣም እጅግ በጣም የተለወጡ ልጆቻችን ማለት ነው። እኔ ደግሞ ወደዛ ልሂድና እዚህ ማህበር ውስጥ ለ10 አመታት ይሄ ማህበር ከተመሰረተ ጊዜ ጀምሮ የነበረች እንዲሁም ደግሞ አሁን ዩኒቨርሲቲም ተመረቃ ይሄ ማህበር አሁንም ድረስ እየደገፈች እንዲሁም ደግሞ እየተከታተለች የምትገኝ አንድ ወጣት አለች። ከታዳጊ ደግሞ ወይም ካዳጊ ወደ ትልቅ ደረጃ የመድረስ አቅም ያለሽ ልጅ እንደሆንሽ ሰምቻለሁና ያንቺን ተሞክሮ እስቲ ትንሽ ንገሪኝ። እንተዋወቅሽ ግን በመጀመሪያ ማን ልበል? እሺ፣ አመሰግናለሁ። ዘመናዊ ተሾመ እባላለሁ። እሺ፣ ዩኒቨርሲቲ ተመርቄያለሁ፣ ታሪያለሁ እና የዛሬ 10 አመት የችግኝ አባል ነበርኩኝ። መስራችም ነኝ። ደስ ይላል። እና በችግኝ ቆይታ የነበረ ብዙ ነገሮች ለውጥ አምጥቻለሁ ማለት ነው። እዛው ውስጥ አንደኛው መጀመሪያው በፊት በጣም ፈራ ነበረ። ሰውና ብዙ ምትናል ነበርና አሁን በራሴ ኮንፊደንስ እንደሆነኛ አድርገኛል ማለት ነው። አስተዋጽኦ ይችላል። ሁለተኛ ደግሞ የመጽሐፍ ማንበብ ፍላጎቴ በደንብ ጨምሯል። ደስ ይላል። ትገናኛለሽ? የዛሬ አመት የነበሩ ጓደኞችሽን ታገኛቸዋለሽ? በጥቂቱ እንገናኛለን። ያን ያነበብሻቸው መጽሐፎች እንደው ስንት ያህል ይሆናል? ምን ያህል መጽሐፍ አንብበሻል በሰዓቱ? ያስታውሽኝ ትንሽ መቶ በትንሹ 150 አይ በጣም ጥሩ። ስለዚህ ዩኒቨርሲቲ ላይ ከገባሽ በኋላ ጠቅሞሻል? ወራት ከሰው ጋር ከማህበራዊ ህይወት እንዴት እንደሚል ከሰው ጋር እንዴት እንደማባባት ያለብኝና እነዚህ ነገሮች ዛሬ ምን እያገሻት ነው ታዲያ የዝናን? ዛሬ ዝግጅት በማስተባበር ከዚህ በፊት ችግኝ አባል ነበርኩና ያለው ነገር አሁን ካሉት ጋር በፊት የነበረው ነገር ደስ ይላል። ልጆቹን ዛሬ ስታያቸው የድሮ ማንነቶች ትዝ ይልሻል ወይስ ለውጥ አለው? ያኔ ስታድጉና አሁን ያለው ለውጥ አለው እንዴ? አይ ብዙም አይደለም። በፊት አሁን በበለጠ ነው አሁን እየዳበረ የመጣው ከበፊት በነበረው ማለት ነው። ያኔ ምን ነበር የምታደርጉት? እስቲ በትንሹ አስታውሺኝ። ዝግጅት ማለት በቃ ንባበየ ሁሉ ጊዜ በየሳምንቱ ነው የሚካሄደው እና እናነባለን ተመርጦልን ማለት ነው። ለኛ በሚመጥን መንገድ በሚመጥን መልኩ ተዘጋጅቶልን መጽሐፍ እናነባለን። ከዛን ያን አንብበን ያነበብነው ነገር ከዛ ውስጥ ምን ተረዳችሁ እንባላለን። ምንድነው የተረዳችሁት? ስለዚህ ምንድነው አሁን ማድረግ ያለባችሁ ምናምን የተባለ ከዛ ደግሞ በቤት ውስጥ የቤት ስራ ደግሞ ይሰጠናል። በዚህ ሳምንት ውስጥ ይሄን ሰርታችሁ እንባላለን። ምንድነው ከዛም በኋላ ተመልሰን ስንገናኝ ምን ሰራችሁ በዚህ ሳምንት ውስጥ ምን አከናውናችሁ? ቤተሰብ አገዛችሁ? ቤተሰብ ማገዝ እንዲሁም ደግሞ ሰውን በቃ እንዴት ነው ስም ራሱ ስንጠራው እኛ ዝም ብለን ነው ሰውን የምንጠራው። ከሌን ጥሩ ስንባል ዝም ብለን እንጠራለን። ታዲያውን ምን ግን እዛ ችግኝ ውስጥ ግን አሁን ችግኝ ውስጥ ስንገባ ችግኝ አባል ስንሆን ግን ሰው እንዴት ነው የምንጠራው? ዝም ብለን አንጠራም። ከሌ አሁን ምሳሌ እሷ እቴቴ ብለን ነው የምንጠራው። እኔ አጠፋሁኛ እቴሻለ ማለት እና ወንዶችንም ጋሸ ከሌ ብለን ስማቸውን ዝም ብለን አንጠጥረን አንጻፍ ስማቸው ማለት ነው። ስለዚህ በክብር ነው ስማቸውን የምንጠራው። ስለዚህ ሰውን ማክበር ከሰው ጋራ ማህበራዊ ግንኙነት በደንብ እንዴት እንትን ማለት እንዳለብን ሀሳባችንን በነጻነት እንዴት መግለጽ እንዳለብን ብዙ ነገሮችን ተምሬያለሁ። ስለዚህ እማትረሻት አንድ መጽሐፍ እዚሁ የተማርሽው አሁንም ድረስ በህይወትሽ የምታስታውሻት እንደው አንድ መጽሐፍ አንድ መስመር ብትኖር ደስ ይለኛል። ወይም የተማርሽው ነገር ከአንዱ መጽሐፍ ስታዩ የት የሚያስታውስሽ? ብዙ እንትን አለው ብዙ ስላልኩት ወደ ቀጣዩ መለፍ። እንኳን አገኘሁሽ፣ እንኳን አደረሳችሁ። እሺ፣ እንኳን አብሮ አደረሰን። እንታወቅ። ሰናይት እባላለሁ። የዚህ አካባቢ ነዋሪ ነኝ። በአጋጣሚ ያው አንድ ልጅ ነው ያለኝ። ብሌት ስለሆነ ሜምበር አይደለች፣ እኔ ግን ሜምበር ነኝ። እሷ እዚህ አካባቢ ስላሌለች ማለት ነው። ግን የዚህ ችግኝ አባል ደጋፊ ነኝ።
ምክንያቱም አላማው በጣም ሰፊ ነው። ምናልባት እንደ መንደር አይደለም ይሄ ነገር መታየት ያለበት እንደኔ ሐሳብ ማለት ነው። ይሄ ነገር በየቦታው ሁሉም አካባቢው ላይ እንዲህ አይነት ነገር ቢሰራ ትውልድን እንዴት አድርጎ መቅረጽ እንደሚቻል ምን ያህል ክሎት እንደሚኖራቸው ይሄ በተለይ ደግሞ በአሁኑ ሰዓት ይሄ ሶሻል ሚዲያው በጣም ልጆችን አጫጭር ነገሮችን ብቻ እንዲይዙ ትዕግስትን ቁጭ ማለትን እንዳይለምዱ ያደረገበት ነገር ስለሆነ እነሱ ይሄ በየሳምንቱ እኔ ሄጄም አቴንድ አድርጌ ያለው ልጆቹ ምን ይመስላል እያነበቡ እና ያ ነገር ምንድነው ከዚህ ከሶሻል ሚዲያው ላይ ብሬክ እንዲያገኙ ማለት ነው። ያው ጥቅሙም እንዳለ ይሆናልኛው ግን የበለጠ ልጆች ቁጭ ማለት ነገራቸውን ራሳቸውን መግለጽ እንዴት እንደሚችሉ ያነበቡትን ነገር ለሌላው ሰው እንዴት ማድረግ ይችላሉ እንዴት ነው ያነበብኩት ምንድነው የሚቀጥለው ሳምንት ላይ ምክንያቱም አሁን ቀደም እንዳለችው ይዝና የሚሰጣቸው ፕሮግራሞች አሉ ሪስፖንሲብልም እንዲሆኑ ያደርጋቸዋል ኃላፊነት ይሰማቸዋል ለምን ነገ ለጓደኞቼ አብረው ላሉት ልጆች ያነበብኩትን እንዴት አድርጌ መግለጽ ይችላል የሚለውን ነገር ማድረግ ይችላሉ። ሌላው በጣም በሚገርም ነገር እዚህ የምናያቸው ልጆች በሙሉ ማናቃቸውም ሆነ ያው ትንንሽ ልጆች ስለሆኑ ሁሌ እንደ ልጅ ነው አሁን ቀደም እሷ ምንድነው እቴቴ ብለው መተው አቅፈው ስመውን በቃ ማለት የተለየ ነውና ፍቅርንም ነው ለልጆች እየሰጠች ያለችውና እኔ ይሄ ነገር በጣም በሌላውም አካባቢ እንዲበረታታ እሷም የበለጠ እኛም ራሳችን እዛው አካል ላይ ሆነን ማድረግ እንዳለብን ነው የሚታየኝና መቀጠል ያለበት ነው። በዚህ አጋጣሚ ደራሲ ይዝናን በጣም ነው ማመሰግናት በጣም ነው ማከብራት በእውነት በጣም ልትደነቅ የሚገባት ናት። ይሄን ይመስላል። ወደ አጠገብሽ ያለችው አዳጊ ቆንጆ ልጅ አለችና ልተዋወቅሽ እስኪ ማን ልበል? ስሜ ሜላ ክፍሌ ይባላል። እሺ እዚህ ችግኝ ላይ ብዙ አመት አሳልፌያለሁኝ። እሺ ስንተኛ ክፍል ነሽ? ስድስተኛ ክፍል ነኝ። ስንተኛ ክፍል ጀምሮ ነው ይሄኛውን ክበብ የተቀላቀልሽው? ወደ አራተኛ ክፍል ምናምን። ስለዚህ 1-2 አመት አሳልፈሻል ማለት ነው። ስንት መጽሐፍ አነበብሽ እስካሁን? ወደ 40 በላይ መጽሐፎችን አንብቤያለሁ። ገርም ነው። ታዲያ የዛሬ ምን የአራተኛ ክፍል ያለሽ ምን አይነት ባህሪ ነበርሽ? አሁን ካነበብሽ በኋላ ከተማርሽ በኋላ ከጓደኞችሽ ጋር እንደዚህ ውይይት ካረግሽ በኋላ ምን አገኘሽ? በጣም ንጭናጫ ነበርኩኝ። እዚህ እንደምታዩኝ አይናፋርም ነበርኩኝ ትንሽ እንደዚህም አጣሽቆም ማታ እሺ እንደዚህ አይን ካይንም ይሰማል ግድ የለም። እሺ እንደዚህ አይን ካይንም አይቼ አላቅም። እዚህ እንዲደርስ የሚያደርገኝ ይሄ ክበብ ነው። ምን ያህል ጓደኞች አፍርተሻል ከትምህርት ቤት ውጪ? ከትምህርት ቤት ውጪ እዚህ ወንድሞችሽ እህቶችሽ ብል ይሻላል ይመስለኛል። እኔ ሁሉም ጓደኞቼ ወንድሞቼ እህቶቼ ናቸው። ደስ ይላል። ስለዚህ አሁን ከዚህ በኋላ ምን እቅዳለሽ? ስንት መጽሐፍ ለማንበብ? በጣም ብዙ በቃ ማሻሻል ፈልጋለሁኝ። 40 ነበርኩ ያነበብኩት 200 ማንበብ በጣም ፈልገው። ደስ ይላል። ስታድጊ ግን ምን መሆን ትፈልጊያለሽ? ይሄ ሁላችንም የምንጠየቀው ጥያቄ ነው። አንቺን ደግሞ እኔ መሆን የምፈልገው አስተማሪ ነው። ከሷ በመማር ነው ወይስ ሌላ ምክንያት አለው? ከዚህ በፊት መሆን የምፈልገው ሌላ ነበረ። እሺ ግን እዚህ ክበብ ከገባው በኋላ ነው ይሄ ሐሳቤን የቀየርኩት በሷ ምክንያት ነው። እውነት ይሄ ትልቅ ስራ ነው። የዝና ይሄ በጣም ትንሽ ነገር ነው። አንቺን የመሰሉ ሌላው ተማሪዎች እንደዚሁ ለማህበረሰባችን ጥሩ ነገር መስራት ሲችሉ እንዲሁም ደግሞ ፍሬ ማፍራት ሲቻል ያስደስታል። እንኳን ደስ አለሽ። ይሄንን በማየት ራሱ ትልቅ ነገር ነው አይደለም? ለወላጅ ሰብስቦ ራሱ ለመምህራን ራሱ ትልቅ ነገር ነውና ከራስሽ ጉልበትሽ ከአቅምሽ ከድካምሽ ከሁሉም ነገር እንደዚህ አይነት መልስ ራሱ ማግኘት ትልቅ ሪኮግኒሽን ወይም ደግሞ እውቅና ነው። እንኳን ደስ ሲያንስ ነው እና ለሷ ሲያንሳቸው እስቲ አመሰግናለሁ። እንግዲህ በነገራችን ላይ ቤተ መጻሕፍትም አላችሁ። አሁን ለዚህ 2 አመት ደግሞ አንድ ቤተ መጻሕፍት ተናል እና በዚህ ቤተ መጻሕፍቱ የአካባቢ ወላጆች መተው የሚያነቡ መጻሕፍተው ሰው የሚያነቡበት እነሱም ደግሞ መጻሕፍተው ሰው የሚያነቡበት ምክንያቱም በሳምንት አንድ ቀን ብቻ እሁድ አንብበው ያው ብዙም ስለማያሻግር እንደገለጸችው ሜላት መጽሐፍ ይዋሳሉ። ታለም በዚህ አጋጣሚ በተለይ ፕሮፌሰር አለምሸቱ እንዳለ በቃ በጣም የመጽሐፍ ረሃብ ነበረብን። የልጆች መጽሐፍ በጣም ነው የሚወስዱት መጽሐፍ ያነባሉና እንዳለ አምጥቶ ላይብራሪያችን በህፃናት መጽሐፍ ነው ባለፈው አመት
ሞልቶልን የሄደው እና አሁን በቃ ተዝናንተው ነው የሚያነቡት። ሁለተኛ ግን ይሄ ስራ እኔ ለሌላውም ሰው መልእክት ማስተላለፍ የምፈልገው ለራስ ሲባል የሚሰራ ነው። ይኸውልሽ አንድ ነገር ልንገርሽ። የዛሬ በ2017 ነው አይደል? 2017 ላይ እኔ መስከረም 12 ነው የተወለድኩት እና ክረምት ላይ ነሐሴ ላይ አመታዊ በዓላችን አክብረን መጽሐፍ የኢትዮጵያ ደራሲያን ማህበር መጽሐፍ ሰጥቶን ነበር ማህደረ ደራሲያን የሚል እና እሱን አምጥተው ስራ አስፈጻሚ መጥቶ እዚህ ሽልማት ሰጥቷቸው ሄደ። ነሐሴ ላይ ነው። መስከረም 12 እሁድ ቀን ነበር። በአጋጣሚ እንትናችን ቀን ነበር። ስገባ ተደግሷል፣ ስጦታ ተሰጥቷል። ላይብራሪያችን ውስጥ ማለት ነው የምንሰበሰበው። ከዛ በጣም ሁሉም እንኳን ተወለድሽልን ምናምን ብሎ ደነገጡ። እኔ ራሴ ርሰውትና ለካ ያን መጽሐፍ ወስደው ሲያነቡ ነው ከዛ ከህይወት ታሪኬ ውስጥ ነው ያዩ። ያን ቀን የተደሰትኩት ምን ጊዜ ማረሳው። ምክንያቱም እኛ ሀገር ብር እንኳን መጽሐፍ ደብቁ በሚባልበት ሀገር እነዚህ ትንሽ ልጆች አንብበው እዛ ውስጥ መረጃ ወስደው ልደቴን ሲያከብሩ በጣም ለና እሱ ልዩ ነው። በየጊዜው ደግሞ ልደቴን እናሽ ቀን ሲሆን ያከብራሉ። ሲያከብሩ ደግሞ እንደዚህ ፎርማ ላይ ሎሽን ገዝተው ይመጣሉ፣ እጅን ይቀባሉ። አለ ፎቶግራፍ እንደዚህ ጸጉሬን ያጥራሉ። ወንዶቹ ጸጉሬን እየሰሩ ሎሽን እየቀቡ ልብስ እያለ ጆሮ ጌጥ ትንሽ ጆሮ ጌጦች ደግሞ ይገዙና እየጎተቱ ይወታ አይቀጥልም። ሁሉም ሰው ያድርገው በየመሩ በተለይ እኔማ ሮታ ይወጣ ሰው በጣም ብዙ ቢሰራበት እድሜውን ይቀጥላል ነው የምለው። በጣም እኔም ተመሪያለሁ። አመሰግናችኋለሁ በጣም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እናንተም በጣም ታምራላችሁ። እድሜያችሁም ደግሞ እንደዚሁ በንባብ እንደሷ ደግሞ እንደሜላት መጥቼ ደግሞ አያችኋለሁ በቀጣይ። እሺ ተመልካቾቻችን የነበራችሁ ቆይታ ጥሩ እንደነበረ ተስፋ አደርጋለሁ። ይሄ ለሌሎች ምሳሌ መሆን የሚችል ማህበር ነው። ግዴታ በትልቁ ወይም ደግሞ በኤንጂኦ ደረጃ መሆን ባይችልም በየመንደራችን ስንቶቻችንን በመጽሐፍ የምናግዘው ስንቶቻችን ናቸው? የኛ ወላጆች ወይም ደግሞ ልጆች በመጽሐፍ የምናበረታታው እንዲሁም ደግሞ እንዲያነቡ የምናደርገው። በነገራችን ላይ መጽሐፍ ትዕግስትንም ጭምር ነው አሁን ትዕግስት የሚያጣበት ዘመን ላይ ስለደረስንና ይሄን ትምህርት እንግዲህ ካሁን ከቴቴ ነው የተማርኩት። እናንተ ተስፋ አደርጋለሁ ቀሪ እንገናኝ። ቻው